ቀን ጠብቀህና ምንን ጋር መሆኔን አውቀህ እንዴት ደወልክ? ወፏ ነግራኝ። በል ወደ ጉዳይ ግባ። እነሱ ጋር ነኝ። ወንድሜን ማግኘት ፈልጋለሁ። ምን? እንዴት አደርሽ እናቴ? ደህና ነኝ የኔ ልጅ። ቆይ ለምንድን ነው ከእንቅልፍ ስትነጊ ወደ እኔ ያልመጣሽው? አይ እናቴ ያምናን ሁኔታ ለማየት ነው በርዛክቼ ቁጭ ያልኩት። ከሱ በእንደዚህ አይነት መንገድ መሸሽ የምትችይ ይመስልሻል? አይ መሻሹ ሳይሆን አለመገናኘቱ የተሻለ ነው። አይምሰልሽ የኔ ልጅ። አንቺና አምነን መቼም ተራርቃችሁ አትራራቁ። ቆያን ከተራራቅንማ ለአንቺ ያ ስላልታየሽ ነው። እኔ የሚታየኝ ለየብቻ ሆናችሁ የምትሆኑት ሁኔታ ነው። ደግሞም ሁሌ እንደምልሽ ጉዳትሽን ማየት ስለማይፈልግ ነው የተናደደብሽ። አይ የኔን ጉዳት በውድም አይተኸኝም ነበረ። ታዲያ ጀሪን ለምን አባረራት? እስኪ ንገሪ። ያው ስለዋሸችው ነዋ። በጭራሽ በአንቺ ስለመጣችበት ነው የኔ ልጅ። እመኚኝ አምነን ልብ ውስጥ ሞታለሽ አንቺ። አይ እናቴ ልቡ እንኳን ሌላ ሴት ጋር ሳይሆን አይቀርም። እንዴት? ይቺ ማርያ የተባለች ሴት በቁጥጥር ውስጥ አድርገዋለች። ምን አይተሽ ነው? ታዩ እናቴ ያላየሁት ነገር የለም። አክስቴ ምን ነው በዚህ ጠዋት? የኔ ልጅ አንድ የምነግርህ ነገር ነበረኝ። ታዲያ እኔ እዚህ አይደለሁ እንዴ? ይኸውልህ እኔና እናትህ ከዛሬ ነገ እንነግርሃለን እያል እሷም ማረፈች፣ እኔም ታመምኩ። አክስቴ የኔ ልጅ አንተ ከልጄ በላይ ነህ። ክፋት የለብህም። ለእኔ ብቻም አታውቅ። አክስቴ ከማን ያየሁትን እንደዛ ሆናል? ያንን አውቄ ነው ይሄንን ለማለት የወሰንኩት። ለምን ቶሎ አትነግሪኝም ታዲያ? የኔ ልጅ አንተም ማታውቀው እሱ ብቻ የሚያውቅህ። እውነቱን ተናግሬማ ወንድማማቾችን አላጋድልም። የደበኩህ ከኔ ካክስቴ የተወለደ እኩያ ወንድም አለ። ምን? የኔ ልጅ አሁንም ብቸኝነትን ሳይ ነው እንዲመጣና አብሮ እንዲኖር የፈለግኩት። አክስቴ እኔ ወንድም አለኝ? ያውም ያንቺ ልጅ? አዎ። ለምን ደበቃችሁን ታዲያ እስካሁን? የኔ ልጅ አንዳንድ የምናስተካከላቸው ነገሮች ነበሩ። የት ነው ያለው? ለምን ወደዚህ አይመጣም ታዲያ? ይመጣል። እውነት በጣም ያስደነገጥሽኝ አክስቴ። ብቸኝነት እንደዚህ ሲያደርገኝ ምን አለ ብታሳውቂኝ አክስቴ። አሁንም እኮ አረፈደም የኔ ልጅ። አዎ ግን አክስቴ የአንቺ ልጅ ማለት እኮ ለእኔም ወንድሜ ለማየም ልጇ ነው። ታዲያ ቤተሰባችን ከኛ ርቁ ይህን ሁሉ ጊዜ መኖር አልነበረበት። ትልቅ ስህተት ሰርተሻል። ይቅርታ። መቼም የህይወቱ ጠውረድ ሆኖብን ነው ያንን ነገር ያደረግነው። ይቅር ብዬሻለሁ። ግን የት ነው የሚኖረው? እሱ ሌላ ቦታ ነው የሚኖረው። ማንም ሰው ያለማወቁ ምክንያት ለዛ ነው። ምንም አይነት ምክንያት ግን ልጆችን ለማራረቅ አይሆንም። የኔ ልጅ ምክንያቱ አሳማኝ ባይሆን ኖሮ እናንተን አንድ ቤት አላሳድጋችሁ ነበር። ግን ታውቁሻል አክስቴ፣ አይዞ የሚለኝ ከጎን ነኝ የሚለኝ ወንድም አለ እያልሽኝ እኮ ነው። አዎ አያቴ እንኳን ደስ አለ በይኝ። ምን አገኘ ልጄ? ፈጣሪ የውስጤን አይቶ ብቸኝነትን አይቶ ወንድም ሰጠኝ። ወንድም? አዎ ወንድም። ከየት የመጣ ወንድም? የኔ ልጅ ነው የሚለው አያቴ። ለማንም ሳልናገር ደብቄ ያሳደግኩት ወንድ ልጅ አለኝ። የእውነትሽን ነው ሞርዚና?
አዎ አምነኔ እኩያና አጋዥ ወንድም አለ። ለመሆኑ ስንት አመቱ ነው? ብዙም አይበላለጥም፣ እኩያ ናቸው። ልጅ ከተወለደ እንደምንም ያድጋል የሚባለው ማሳያ ነሽ አንቺ። አዎ በጣም ደስ የሚል ዜና ነው። ግን ለምንድን ነው እስካሁን ቤተሰቡ ሳያውቅ የቀረው? እንዲታወቅ አልፈለግኩም እዚህ ደረጃ እስኪደርስ። ደግሞም ነገር ካገነንሽው ነው የሚገናው። ነገር ከተቆጠበም እንደሚቆጠብ አሳይሽ አንቺ። ሰላም፣ እንዴት አደርሽ? ደህና ነኝ። ለቁርስ እየወረድሽ ነው እንዴ? አይ የሆነ ቦታ ለመሄድ እየወጣሁ ነበር። ወዴት ማለት? እስከ ዛሬ ስትወጪ አላየሁሽም። አዎ ዛሬ መውጣት ጀመርኩኝ እና ደግሞ ያንን ላንቺ ማሳወቅ ያለብኝ አይመስለኝም። ማንም ማሳወቅኝ ያለሽ የለም፣ ግን ደግሞ መሄጃ መዝናኛ ቦታ ካጣሽ ልጠቁምሽ እችላለሁ። ግድ የለም። አብሮ አደጌ በጠዋት የተወደ ነው። እኔስ የሚሄድበት ቦታ ነበረኝ፣ ነገር ግን አክስቴ አዲስ ደስ የሚል ዜና ነገረኝ ቀረው። ደስ የሚል ነገር ስለሰማ ደስ ብሎኛል። ማርያ፣ የተፈጠረው ነገር ውስጥ እንግባና ልንገርሽ። ደህና ዋሉ። ወደ ቤሌን ደብተር ይዛ ኤሌመንታሪ ተማሪ መስላለች። ዛሬ ሁሉም ሰው የጠዋት ሰው ሆኗል። እድሜ ለዛራ በጠዋቱ ከሞሪያ እና ከመጥረጊያ ጋር ስትደባደብ ቀሰቀሰችኝ። አይ ደስ ይላል። ወዴት እየሄድሽ ነው? ራሴን ወደማዳምጥበት ቦታ። የት ነው ያ ቦታ? ሁሉም ሰው ስለ ሁሉም ነገር ማወቅ ይፈልጋል በቃ ማለት ነው። ለየት ባለ አገላለጽ ስለነገርሽኝ እንጂ ሳይገባኝ ቀርቶ አይደለም። አይ ይሁን። በይ መልካም፣ የራሴ ማዳመጫ ጊዜ እንዲኖርሽ ተመኘውልሽ። ለአንቺ መልካም ቀን ተመኝቻለሁ። ግን ሲመስለኝ የአምነንን ልብ ለመያዝ ለየት ያለ ነገር እየሞከርሽ ነው። እኔ ውድድሬ ከራሴ እድገት ጋር እንጂ ከሰው ጋር አይደለም። እቺ ልጅ ከቤት ስትወጣ ትናገረኝ ጀመር። እና ወንድም አገኘው እያልከኝ ነው? አዎ ማርያ። ስለዚህ እኔ አላስፈልግማ ከዚህ በኋላ። ምን አገናኘው? ያው የሚተካኝ ሰው አለ። እንደዚህ አይነት ነገርማ የለም። ሁላችሁም በእኔ ውስጥ ያላችሁ ቦታ የተለያየ ነው። አንቺ እኮ መተኪያ የሌለሽ እህቴ ነሽ። እህቴ? አዎ። ምን ነው አሁን ወንድም አገኘ ብለሽ ልክጂኝ ነው እንዴ? አይ አብሮ አደጌ ስትለኝ ነው ደስ የሚለኝ፣ ለዛ ነው። የኔ አብሮ አደግ ወይ የኔ አምነን? የኔ አምነን ስትይ አያቴ እንዳሰማሽ። ለምን? እሷ ብቻ ነች እንደዛ ብላ የምትጠራኝ። አያቴ እኔን ካስደሰተኝ ምንም ነገር ትፈቅዳለች። እሱን እዛው ጨርሱ፣ የእናንተ ጉዳይ ነው። እናቴ አንቺን መስደስትሽ ከሆነማ ሁሌም እንደዚህ እንልሻለሁ። የኔ ልጅ ውብ መሆንሽን ታውቂያለሽ አይደል? አታሳፍሪኝ እናቴ። የምሬን እኮ ነው። ደግሞ እንደዚህ ወጣ ወጣ ስትይ መንፈስሽ ይታደሳል። እሱም በማሰብ እኮ ነው የምወጣው። ጥሩ አድርገሻል። ግን መውጣትሽን አቶ አምነን አውቋል? ማወቅ እኮ አይጠበቅበትም። የፈለኩትን ማድረግ እችላለሁ። እሱማ አዎ። ግን ለማለት የፈለግኩት በፈረንጅኛ እንደዚህ ቆንጆ ሆነሽ አይቶሻል? አይ እንደዚህ ነገር እኮ ድሮ ቀረ እናቴ። አይቶኛል፣ ግን ምንም ግድ አልሰጠውም። እባክሽ በውስጡ ደስ ብሎት ነው የሚሆነው። ተይ እናቴ፣ ሰው ያሰበውን አፍ የሚያወራው እሱ ከኔ ይልቅ ማረ ላይ ነው ትኩረቱ። እሱ ጊዜያዊ ነው እናቴ። ሁለታችንም የተሳሳተ ስሜት ውስጥ ነን። ጊዜያዊ የማይሆን ህልም ማለም አያስፈልግም። ማንም ሳይገድበን ለተሆነ ህይወት ተጠያቂው እኛው ነን። የኔ ልጅ አንቺ የህይወት ምሁር ነሽ። አሁን አላስረፍድብሽ። ፀሐይ ሳትበረታ ሂጂ። እሺ። ተመስገን፣ እንደ ራሷ መኖር ልትጀምርልኝ ነው። ሰላም፣ እንዴት ነሽ አክስቴ? ያው ትንሽ ቢዚ ሆኜ ከመጣሽ አላጫወትኩሽም። አዎ፣ ግን ደግሞ አንቺ ሰው ላይ መጫወት ነው የሚያስደስትሽ። ለዛ ይመስለኛል። ተይ እንደዛ ማለትሽን አቁሚ። እኔ ብዙ ጊዜ ጨዋታ ስለምወድ ነው። ታስታውቂያለሽ። ግን ሜርሲ፣ ወይዘሮ ሲመን እንዴት አየሻት? ዛሬ ገና የሚያሳማኝ ሰው አገኘሁ። ይገርምሻል፣ አንቺ እስክትመጪ ማወራው ሰው አጥቼ ነበረ።
ያቺ አሮጊት ምንም አልተመቸችኝም። እንዴት? ባህሪያቸው የገጠመ አልመሰለኝም። አዎ ሴትዮዋ እየመረጠች ነው የምትሰማው። እኔ ራሱ ስለምዛመዳት እንጂ አንቺ ራሱ ከዚህ ብትሄጂ ነው የሚሻለው። ታስቀይምሻለች። ድጋሚ እንድትታመሚ እንዳታደርግሽ። ርቀት እንኳን ቢኖረን ግን እኮ እንዛመዳለን። ሴትዮዋ ከዓይኗ ጀምሮ የቅርብና ሩቁን መለየት አትችልም። እሱ እንኳን እርጅና ነው። አዎ ይቺ አሮጊት የእውነት አምነሽኝ የዚህን ያህል ታወሪኛለሽ ብዬ አስቤ አላውቅም ነበር። ለምን? አንቺ እኮ የሰማይ እህት ነሽ። ለእኔ ደግሞ እንደ እህቴ ማለት ነሽ እኮ አደል? ታላቅ ወይስ ታናሽ? ታላቅ ነው እንጂ ያው እንጂ እኮ ሰውነትሽ እኮ እጹብ ድንቅ ነው። በቃሽ! እንደተቀደደ ፌስታል ተቦተረፍሽ። በቃሽ! ካዳመጡሽ ዝም ብለሽ ማውራት ማውራት ማውራት። መኖር ቃሉ ብቻ የቀለለበት ጊዜ ላይ ያለ ነው። ድር ከቃሉ ጀምሮ ምን ጊዜም እንደምለው ቀጭን ክር መሳይ ነገሮችን እርስ በርስ ተያይዘው የምናይበት ነገር ነው። እኛ ቤት ውስጥ ሁሉንም ሰው የሚያገናኘው የሆነ መንገድ አለ፣ ግን ደግሞ ያኗኗር ሁኔታችን ሰላም እንዳንሆን ያደርገናል። አንዳንዴ እድሜ ለመልካም ነገር ሲጠቀሙበት እናያለን። የኔ ልጅ የመልካምነት ዋጋው ተመን የለውም። አንዳንዱ ደግሞ መኖሩ እንዲታወቅ የሚፈልገው የሰዎችን ሰላም በመንሳት ነው። ቤሌን የምታደርገው ነገር በሙሉ አንተን ለማማለል ነው እንጂ የእውነት አይደለም። በምንኖርበት ቤት ውስጥ አንዳንዱ የሱ ያልሆነውን ነገር ለመታገል ይሞክራል። ባምን ከመጣችሁ ቤት ፌስታላችሁን ይዛችሁ መውጣት ትችላላችሁ። ለሱ የተሰጠውን ደግሞ በአግባቡ መጠቀም ማይችል ሰውም አለ። ለእነሱ ብለን ብዙ ነገር ብንሆንም ያንን እንኳን ማስተዋል አይችሉም። ስላመንኩሽ ነው የከዳሽ። በቁምሽ ቀብርሻል። እንዳንቺ አይነት አስመሳይ ሰው ያደረገውን ነገር ሊያምን ይችላል ማለት ዘበት። አንዳንዴ ቆይ አንድ ሰው መከተል ስህተት ነው እንዴ እንድል ያደርገኛል። ማለቴ ሌሎችን አለማለታችን። አፈቅርሻለሁ ቤሌን፣ በቃ ላጣሽ አልፈልግም። እኔ እኮ ለምን የምናወራውን ህይወት ለመኖር እንደምንፈራ አላውቅም። አትልፊ፣ እንዳለፈው ጊዜ አልሸወደልሽ። አታስብ፣ የምሸውደል ነገር አትፈታተኝ። አሁን ላይ ብዙ ከኖሩ ሰዎች ይልቅ እኛ ማውራት ልንጀምር ነው ማለት ነው። እኔ እዚህ ቤት ውስጥ በመኖሬ ልክ እንደና ዛራ መልካምና አርአያ የሆኑ ሰዎችን አወቅኩ። ልጄ ማንንም ሰምተሽ ከስኬትሽ መቅረት የለብሽም። ለዛ ደግሞ ከኖርኩት ህይወት በጣም ወደው ጊዜ ነው። ልክ እንደ ሀያቴ ዜማ ምሁር የሆኑ ሰዎችም አሉ። ብቻ ለብዙ መልካም ነገሮች ምሳሌ የሆኑ ሰዎች አሉ። ከነዚህ ሰዎች ጋር ይበልጥ ባምነን በኩል ቁርኝነት ይኖረኛል ብዬ አስብ ነበር እና አሁን ላይ አምነንም ሌላ ህይወት ማለም ጀምሯል። ወይዘሮ ቤሊ ነገርኩሽ እኮ አንቺም ሆንሽ ሌላ ሰው ከዚህ በኋላ አምነን የምታስከፉት አልፈቅድላችሁም። እኔም ደክሞኛል። አንዳንዴ ደጋግሞ ከመሞከር መቁረጥ የተሻለ ነው። ወይኔ ሜርሲ፣ ምን ነክቶኝ ነው ይሄን ሁሉ ነገር የለፈለፍኩት? አንድ ቀን እጄ ላይ እንደምትወድቅ ያውቅ ነበር። ነጭዋ ደግሞ ተፈትብኛለች እንደ የፈለገችውን ነገር ካስለፈለፈችኝ በኋላ። እመኝ፣ እንደዚህማ አስለፍልፌ ብቻ አልተውሽም። ቅጣትሽን ታገኛለሽ። እመኝኝ፣ ዋጋሽን ታገኛለሽ። ከማን ጋር እንደተዳፈርሽ አልገባሽም። ዝም ብለሽ መሬቱን ታከኪ። እምቢ። እንግዳውስ ወይዘሮ ሲማን ልጥራት። አመፈራሽ መስሎሽ ነው? አንቺ ሴት ስሚ፣ የነገርሽኝን ነገር በሙሉ ከመምጣቴ በፊት የሆነ ነገር ነው። ስለዚህ አርፈሽ አድርጊ የምልሽን አድርጊ። እሺ እሺ እሺ።
ሴትዮ ቀስ በይ እንጂ። ከዚህ በላይ እንዴት ቀስ ልበል? ይሄን የተለበለበ ጣውላ መሰለ እግርሽን ይዘሽ ቆይ እንዴት ቀስ ማለት እችላለሁ? ስሚ ይሄ እግር እኮ ሰርቶ ነው አለ አይደል እንዴ? አንቺ እግር አላት ብቻ ለመባል የምትጠቀሚበት። እኔ ምልሽ ለምን እዚህ ቤት ውስጥ ቁጭ ብለሽ ከምትይ መንገድ ላይ ልብስ እንደሚሰቀልባቸው አሻንጉሊቶች ለምን እየተከፈለሽ አታገለግይ? ለነገሩ እሱ ደግሞ ማውራት የለውም። አንቺ ደግሞ ወሬና ሀሜት የሌለበት አይመችሽም። ስሚ እኔ ሰውነቴን ለመጠበቅ ብዬ ነው የማልሰራው። ደግሞ የወንድሜ ልጅ ሁሉን ነገር ስለሚያሟላልኝ ነው። የወጣት ጦረተኛ ዓለም ላይ ያለው ወንድ እሱ ብቻ አይደለም። እኔ ለሱ ይሄ ነገሮችን ተውኩ፣ እሱ ግን ለነገሮች ብሎ ነው ተወኝ። የኔም የሱ የውሸት የፍቅር ታሪክ ሊያቆም ይገባል። እናት ዛራ። አቤት። ቤሬን አይተሻታል? ወጣለች። እሱንማ ቅድም አይቻታል፣ ግን እስካሁን አልተመለሰችም። እኔ እንጃ፣ ግን የማገኘው ሰው አለ ብላኝ ነበር። ሰው ማለት ምን አይነት ሰው? አላወኩም ልጄ። ስልክ ስታወራ ነበር። ምናልባት ቀድሞ የምታውቃቸውን ሰው ልታገኝ ይሆናል። እንዴት እንደዛ አልሽ? ያው ከወትሮ ለየት ባለ ሁኔታ ዘንጣ ነው የወጣችው። ማንን ልታገኘው ፈልጋት ነው? አይ ክፍሏ ስላጣኋት ነው። ትመጣለች። ስትመጣ አሳውቅሃለሁ። እሺ በቃ። ሌላው ዛሬ ለየት ያለ እንግዳ ስለሚመጣ አሪፍ ምግብ ይዘጋጅ። እሺ። የኔ ልጅ ፈልጓት ነው ማለት ነው የጠየቀኝ። እንዴት ደስ ይላል! አቤት ባሩክ፣ የት ደረስክ? በላክሽልኝ አድራሻ መሰረት በር ላይ ነኝ። ምን? አዎ ምን ነው መምጣት እርግጥ ሲሆን ፈራሽ እንዴ? አረ በጭራሽ፣ ማውራት ያለብን ነገር ስላለ ነው። መጣሁ።
ሞርዚና አክስቴ፣ ሌላውን ነገር እንነጋገራለን። አንተ የኔ ልጅ ነህ፣ እባክህ። ኧረ አንካካድ፣ የእናቴ ልጅ ነኝ እኔ። እባክህ በአንድ እህቴ አጥንት ይዤሃለሁ። እዚህ ቤት ተቀላቅለህ የምትኖረው እንደ ቤተሰብ ያ ሲሆን ለመኖር መዋሸት ደስ የሚል የፊልም ርዕስ ይመስለኛል። እባክሽ ወደ ውስጥ እንግባ፣ ወንድሜ ናፍቆኛል። እሺ ልጅ አምነን ወንድምህን ተዋወቅ። ወንድሜ አምነን እባክህ አረፍ በል። እሺ ወንድሜ። አክስቴ አንቺ ምን ተቀመጪ። እሺ እውነት በመታወቂና አንተን የመሰለ ወንድም በማግኘቴ ደስታዬ እጥፍ ድርብ ነው። በሚገርም ሁኔታ የሁለት የተለያዩ እናት ልጆች ብንሆንም ደማችን አንድ ነው። ወንድምነት እኮ የእናት አንድ አለመሆን አይለየውም። አዎ ልክ ነህ። የእናት አንድ መሆንም አንድ አያደርገው። ጥሩ ጥምረት እንደሚኖረን አልጠራጠርም። ያ እንዲሆን በቻልነው አቅም እንግባባ። ወንድሜ ለአንተ እኔ ሁሌም ቅርብ ነኝ። እኔ ደግሞ ለአንተ ሁሌም ቀዳሚ ደራሽ ነኝ። አክስቴ እስካሁን አልተሰማኝም፣ አሁን ግን ልናደድብሽ ነው። ለምን የኔ ልጅ? ይሄን የመሰለ ወንድሜን ከኔ ደበቀሽ በማኖርሽ። እሱ አይደለችም የደበቀችኝ፣ የህይወት መስመር ነው። እንዴት? ያው ሁሉም በራሱ አቅጣጫ ስለሚሮጥ። ትክክል ብለሃል። እህቴ መኝ በህመምሽ ሰዓት ባላስታመምሽም ከሞት ባላተርፍሽም ሚስጥርሽን እጠብቃለሁ። ልጆችሽ እንዲዋደዱ እንጂ እንዲጋደሉ አላደርግም። እነዛ በየቦታው ገብተሽ ነጣጥለሽ ያሳደግሻቸው ልጆችሽ ተገናኙ እኮ። ወንድሜ ተባባሉ። ይህንን ቀን አይተሽ ብትሞጪ ነበር ምኞት። እህቴ ዛሬ ነበር መኖር የነበረብሽ። እናም እንደነገርኩ አሁን ላይ የእናቴን ስራ እየሰራ ያለሁት እኔ ነኝ። እናታችን ማለቴ አክስቴ በማረፏ በጣም አዝኛለሁ። አይ ማዘን የሚመልሰው ነገር እንደሌለን የተረዳሁት። ታውቃለህ፣ ሀዘን ማብዛት መጥፎ ነው። ብዙ ነገር እንድታጣ ነው የሚያደርግ። ልክ ነህ። ህይወትን ቀለል አድርገህ መኖር ነው። አው ልክ ነህ። እኔ ደግሞ ካስተዳደጌ ነው መሰለኝ እጅግ ጭምትና ዝምተኛ ነኝ። አታስብ፣ ዝም በል ካልተባለ ዝም የማይል ወንድም ሰጥተዋል። ልታወራ ያሰብከውን ቀድሞ ይነግራል። ለምን እንደሆነ ግን አላውቅም፣ የሆነ ነገር ተሰማኝ ሳገኘ። ከእኔ ስሜት ግን አይበልጥ። እኔ ደግሞ ባዶነቴን የሞላ ያህል ነው የተሰማኝ። እንኳን ደህና መጣህ እንግዳችን። እንኳን ደህና ቆየሽኝ። ባሩክ እባላለሁ። ማርያ የአቶ አምነን አብሮ አደግ። ስላወኩሽ በጣም ደስ ብሎኛል። በወንድሜ ስም አመሰግናለሁ። ወደዚህ መተህ ደግሞ ስለተቀላቀልከን በጣም ደስተኛ ነን። እኔም እንደዚህ ቤተሰብ ፈላጊ ቤተሰብ በማግኘቴ በጣም ደስተኛ ነኝ። አዎ ያልከው ነገር ልክ ነው። ከአምነን ጀምሮ እስከ እኔ ድረስ ቤተሰብ እንወዳለን። ገና ወልደን ከብደን መብዛታችን የት ይቀራል? መቼም ወንድሜ ይሄን ነገር የምታስብበት ይመስለኛል። አይቀርም ወንድሜ። አሁን ወደ ምግብ ጠረጴዛው እንሂድ። እሺ።
ሌላ ያልተዋወቅኳት እንስት ከፊቴ ቆማለች። እንዴት ነህ? ደህና፣ በጣም ሰላማዊ ስሜት ላይ ነኝ። አይ ጥሩ። ሌሊ እስካሁን የት ነበርሽ? አያቴ አንድ የማደርገው ነገር ነበረኝ። እንግዳ ቤት አለ። እናንተ ግን በየራሳችሁ ትንንሽ ስራ ውስጥ ተጠምዳችኋል። አያቴ ምን የሚሰራ ስራ አለ? አሁን እኮ መጥቻለሁ። እሺ በያሁን ምግብ ቀርቧል። ወደታችን እንወራድ። አይ ትንሽ ቆይቼ መብላት እችላለሁ እኔ። አሁን አንቺ ከበሽታሽ ገና ማገገምሽ፣ ምግብ ያስፈልግሻል። ስለዚህ እኔ ወደ ቁርስ እንሄዳለን። ባርኩ ልጄ ብላ። እሺ መቤት፣ እየበላሁ ነው። ወንድምህን እንደጠበቅከው አገኘው? አዎ፣ ሊያውም ከጠበቅኩት በላይ ነው የሆነው። በእውነት ይህን ነገር ከዚህ በላይ ለመደበቅሽ የተሻለ። ከዚህ በላይ ደብቀሽ ቢሆን ኖሮ እነዚህ ልጆች መገናኘት በነበረባቸው ሰዓት አይገናኙም ነበር፣ ተራርቀው ይቀሩ ነበር። ደግሞ እኮ ለቁ አይለቅም። ከየትም አነፍንፈን መገናኘታችን አይቀርም ነበር። ደግሞ ጨዋታ አዋቂ ነህ። ባሮኬ ተግባቢ ነው። ድሮም ሁሉ ዘመዱ ነው የሚመስለው። ዘመድ ጥሩ ነው፣ የሚጠቅምበት ቀን አይታወቅም። አዎ። እና እቺ ልጅ እኮ አላስተዋወቀችኝ። ማንም አያስታውቀኝም። እኔ ራሴ መታወቅ እችላለሁ። ቤሬን እባላለሁ። ባሮክ እባላለሁ። ባሮክ ስላወቅኩ ደስ ብሎኛል። እኔም እንደዛው። ምግቡን ወደድከው ባሮክ? አዎ፣ እንዲህ አይነት መስተንግዶን በማግኘት እድለኛ ነኝ። ይመስለኛል የአቶ አምነን ባለቤት ወይዘሮ ማርያ ነች ያበሰለችው። ልክ ብለሃል። ማርያ በጣም ጎበዝ ነች። መልካም ማዕድ ብያለሁ። ባሮክ ምን ልጨምርልህ? ምንም፣ እንደውም ጠግቤያለሁ። ወደ መታጠቢያ ቤት ልሂድ። Thank you.